ልጆቻችን አካዳሚክስ ተምረው ስራ ዩኒቨርሲቲ ገብተው ስላለፈላቸው ብቻ ተሳክቶላችሁ ከመሰላችሁ ልክ አይደላችሁ። የሚታደጉ የእነሱን ትውልድ እኛ አንደርሰውም። የእኛን ትውልድ እኛ ነው የደረስነው። የእነሱን ትውልድ እነሱ ነው የሚደርሱት። ባይዘው ወይ ቋንቋችንም አይገባቸውም። ንንቃ ነው መልእክት። ኔክስት ጀነሬሽንን ለመታደግ ከፈለግን መንቃት ያስፈልጋል። እኛ አንድ ሰሞን ልጆቻችን የሚሰሙት መዝሙር ኢየሱስ ኧረ በጣም ፈጠነ፣ ኧረ በጣም ፈጠነ፣ ኧረ ይሄ ነገር ፈጠነ ዜማ ከዛ እስቲ ሊሪክሱን አንብበው። ሊሪክሱን ሳነባው ኦ ማይ ጎድነስ ፓወርፉል ጎስፐል ነው፣ ግን ዜማው ለእኔ አይመችም፣ ለእነሱ ይመቻል። ለማስቆም ነበር የምታገለው ነበር፣ ለእኔ ስላልተመቸ። ሊስን ወንድሞች፣ እናቶች፣ ቤተክርስቲያን መሪዎች፣ አባቶች፣ እናቶች፣ ቤት ውስጥ ያለን ፋሚሊስ አገልግሎታችን ጥንካሬው የሚለካው በልጅ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 28 ላይ ሰሎሞን አንድን ፍርድ ፈረደ። ያንን ፍርድ ፓብሊክሊ ከፈረደ በኋላ የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ የሰማ ነው። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሱን ፈረዱ። እግዚአብሔር አገልግሎቱ መጀመሪያ ላይ እግዚአብሔር የሰጠው ቴስት የልጅ ፈተና ነው። ልጅን የማትረፍ ፈተና ነው። ልጅን የመታደግ ፈተና ነው። የሶሎሞን ሊደርሺፕ ቻሌንጅ ይሄ ነበር። ጎታች የበዛበትን ልጅ በማትረፍ ነው ጀመረ። ሊስን ወንድሞች፣ እናቶች፣ ቤተክርስቲያን መሪዎች፣ አባቶች፣ እናቶች፣ ቤት ውስጥ ያለን ፋሚሊስ አገልግሎታችን ጥንካሬው የሚለካው በልጅ ነው። አሁን በምናረጋቸው ፕሮግራሞች ሞቅታና ቅዝቃዜ አይደለም። አሁን ያልፋል እንደምንም ብሎ። ይሄ ኮንፈረንስ ሞቀም ቀዘቀዘም ያልፋል። ይሄ መድረክ አሞቅ ነው ማቀዘቀዝ ነው ያልፋል። እሱ አይደለም። ኢትስ ኖት ኢንስታንት አሁን ሃፕን የሚያደርገው with the next generation follow Christ. that's a big question ነው ወንድሞች፣ እናቶች። ልጆቻችን ይዘምሩለታል ወይ? የልጅ ልጆቻችን ይቆሙለታል ወይ? do we make sure ባቡሩ መቀጠሉን? do we make sure የወንጌል ባቡር መቀጠሉን? you see በጣም ብዙ መሪዎች ሾርት ሳይትድ ነን። ባይብል ስታዲዋን ማስቀጠል፣ ቸርቿን ማስጠበቅ፣ መድረኳን መከላከል፣ ፕሮግራሟን ማስፈጸም፣ ከፕሮግራም ወደ ፕሮግራም እሷን ማስፈጸም። do you see generations? do you make sure የሚቀጥለው ትውልድ ለእግዚአብሔር ይቀጥልለታል ወይ? አስቀጥለህለታል ትባላላችሁ ወይ? ካሪ በሆን ፕሮግራሙ እንዴት ነበር? ጠንካራ አገልጋይ ነው ምናምን እንዴት ነበር ፕሮግራም? ዛሬ ምን ሆነ? ስንት ሰው ወደቀ? ስንት ሰው ተነሳ? ስንት ሰው ሳቀ? ስንት ሰው አለቀሰ? that's just ጉም ነው። እሷ ጉም ናት፣ ማትጨበጥ ናት። እሷ አጭር ናት። እሷ ሾርት ሳይትድነስ ናት። እሷ መነጽር ያስፈልጋታል፣ መስተካከል አለባት። ሎንግ ሳይትድ ነው መሆን ያለብን፣ ረጅም ነው ማየት ያለብን። የጢሞቴዎስ አገልግሎት በምንድን ነው የሚለካው ጥንካሬው? ልጄ በርታ፣ be strong. how do you measure that? ብዙ ሰዎች የመሰከሩለትን፣ ይሄ ከፕሮግራም ያልፋል። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። oh my goodness ስንት ጄነሬሽን ይታያችኋል? እኔ ከብዙ ሰማሁ፣ ብዙዎች መሰከሩለት። this is the gospel። ብዙዎች መሰከሩለት። እኔ ሰማሁ። ሩጫውን ጨርሻለሁ የሚለው ጳውሎስ I think is because of this። ሩጫውን ጨርሻለሁ፣ ሃይማኖቱን ጠብቄያለሁ። this is very strong leadership። ስማይል እያደረገ የሞተው ለዚህ ነው። ይቀጥል ይሆን ቸርች እያለ አልሞተም። there is one person, at least one person ጢሞቴዎስ ይባላል እና እኔ ለአንተ ሰጠው። አንተ ጠንካራሁ ምን ላድርግ? አንተ ደግሞ ስጥ። ለምን አይነት ሰዎች ልስጥ? ለሚሰጡ ስጥ። ሰንሰለቱ ይታያችሁ። ብዙ ሰዎች መስክረዋል። እኔ ተቀብያለሁ፣ ለአንተ ሰጥቻለሁ፣ አንተ ደግሞ ስጥ። የምትሰጣቸው ሰዎች መስጠታቸውን ሜክ ሹር። ኢንተርጀነሬሽናል ሲሆን ነው አገልግሎት ጠንካራ የሚባለው። ከአንድ ትውልድ ሲያልፍ፣ ከኛ ሲያልፍ ለሚቀጥለው ሲሆን። አንድ መዝሙር አነብላችኋለሁ። መዝሙር 28 1-8 የሚያስገርም ቅኔ። ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውንም ተምሳሌት እናገራለሁ። ቁጥር 3 የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም።
የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ቁጥር 5 ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሰራ፣ የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይናገራሉ። ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ስራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ ልቧንም ያላቀናች ትውልድ ነፍሷን በእግዚአብሔር ያልታመነች እንዳትሆን ምን ያደርጋሉ? ለሚመጣው ትውልድ ይናገራሉ። ለሚወለዱ ልጆች ይናገራሉ። ልጆቻቸው ደግሞ ተነስተው ለልጆቻቸው ይናገራሉ። የአገልግሎት ብርታት የሚለካው ነፍስ በማስቀጠል ልጅ በማትረፍ ኢምፓክት በማድረግ ዛሬ የተወለዱትን ኢምፓክት በማድረግ ወጣቶችን ኢምፓክት በማድረግ ያለ በለዛ የአንድ ትውልድ ነው የምንሆነው። ወንድሞች እናቶች፣ እኔ በጣም ብዙ ጊዜ ምሳሌ ማድረግ እፈራለሁ። የምዕራቧን ቤተክርስቲያን እግዚአብሔርን እፈራዋለሁ። የእውነት ምሳሌ ማድረግ በጣም እፈራለሁ። ግን ምንም በቃ ማድረግ ስለማልችል አንዳንድ ጊዜ እንደዚህ ይጠቅሳል። እኛም እየሄድንበት ያለ ጎዳና ስለሚመስለኝ ያስፈራኛል። ምዕራብ ዓለም ስትሄዱ፣ ምዕራብ አውሮፓ ስትሄዱ የቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ I mean every block has a church almost in some cities, even in America. Every block has churches. ለምን ነበረ? ጉባኤ ልክ እንደኛ ነበሩ። ቦታ አልበቃቸው ያሉ ነበሩ። There were times of revival. አዳራሾች የጠበበባቸው ጊዜያት ነበሩ። So they had to do multiple chapels. አሁን ምን እንደሚያደርጓቸው የቸገሯቸው ማለት አሁን ባዶ የሆኑ ከትውልድ ያላለፉ ማለት አንዳንድ ሀገሮች ደግሞ የሚሸጡ ማለት አንዳንድ ቦታ የሚገዛ ቤተክርስቲያን ስለሌለ ለሌላ ነገር የሚሸጡ ማለት Shouldn't we wake up? ልጆቻችን ይዘምሩለታል ወይ? የልጅ ልጆቻችን ይቆሙለታል ወይ? What are we doing for that to happen? የአገልግሎታችሁ ጥበብ የሚለካው በማስቀጠላችሁ ነው። በቤት ውስጥ ያለን አባቶችና እናቶች የአባትነትና የእናትነት ጥንካሬ የሚለካው በማቆማችን ነው። ልጆቻችንን በመናጠቃችን ነው። የኔ ነው ከሚለው በመንጠቃችን we say no. Christian parenting ይሄ ነው። በጣም a lot of us invest a lot on their academics ብቻ, and that's fine. አሁን እንደተማርነው ነው። We need that natural knowledge. ግን ወንድሞቼ እናቶቼ, how about that divine wisdom? በእግዚአብሔር ቤት እንዲያድጉ፣ ፈርሃ እግዚአብሔር እንዲኖራቸው፣ በእግዚአብሔር ቃል እንዲታጠቁ፣ የእግዚአብሔር ሰራዊት እንዲሆኑ፣ ነገ ጠዋት ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እንዲነሱ ትውልዳቸውን የሚታደጉ። አንዳንዶቻችሁ ኦልሬዲ አይገባቸውም። ልጆቼ ጋር ሳወራ they don't understand me, I don't understand them. የነሱን ልጆች ደግሞ አስባቸው። እኛ በጣም ፋራ ወይ የሆነና የምንመጣው ማን ነው የሚደርሰው? እነርሱ። ዛሬ ኢንቨስት ብናረግ ስፒሪቹሊ፣ ዛሬ ብንናጠቅ እኔ ነው ከሚለው ተናጥቀን የእግዚአብሔር ነው ብለን ብናቆም ኔክስት ጄነሬሽን ቢቆም እሱ ነው ያገልግሎት ጥንካሬ። መንቃት to be awaken። በጣም ትልቁ ችግራችን በልጅ ላይ መተኛት ነው። ኮምፎርታብል መሆን፣ ተመቻችቶ መኖር፣ ለኛ መደላደል ነው። ይሄ ለራስ ምቾት የሚኖሩ ፓረንትስ፣ ለራስ ምቾት የምትኖር ቤተክርስቲያን፣ ለራስ ምቾት የሚኖር ሶሳይቲ፣ የልጆቹን ምቾት ሴንሲቲቭ ሆኖ የማይጠብቅ ሶሳይቲ፣ በልጆቹ ላይ ተኝቶ የሚያስነጥቅ እየመጣ ይነጥቀዋል፣ ሞት ይወስደዋል። በልጅ ላይ የተኛ የማይናጠቅ፣ የማይጸልይ፣ የማይታገል፣ ነቅቶ የማይጠብቅ አዌክ እንዲህ ያልሆነ እግዚአብሔር በትውልድ ላይ የተኛነውን እንቅልፍ በቃ የሚልበት ዘመን ያርግልን። ነቅቶ አለማየት፣ ነቅቶ አለመጠበቅ፣ ተኛችበት ላዩ ላይ ተመችቷት እርሱ አልተመቸው፣ እርሱ ያልተመቸው እርሷ የተመቻት መኝታ ገደለው። እኛ አንድ ሰሞን ልጆቻችን የሚሰሙት መዝሙር ኢየሱስ ኧረ በጣም ፈጠነ፣ ኧረ ይሄ ነገር ፈጠነ ዜማ ከዛ እንኩይዳል
እስቲ ሊሪክሱን አንብበው። ሊሪክሱን ሳነባው ኦ ማይ ጉድነስ ፓወርፉል ጎስፐል ነው። ግን ዜማው ለእኔ አይመችም፣ ለእነሱ ይመቻል። ለማስቆም ነበር የምታገለው ነበር፣ ለእኔ ስላልተመቸ። አባቶቼ የዘመሩበት መዝሙር ግን እኔን አይመችም ነበር። ፈጠን አድርጌው ነው፣ ፈጠን አድርጋችሁ ነው ባይዘው። እኛ ጌታን ስንቀበል የነበሩ መዝሙሮች ትንሽ ስለው ሆኑ። ከዛ እያፈጠንን እያጨበጨብ ቀስ ያለውን እያፈጠን ራፕ ነበር እኮ ኦልሞስት። አረ ፈጠነ ምናምን እያሉ እነሱ እያፈጠንን ቀርፈፍ ብሎ ነበር። ለእኛ ተመቸ። አሁን የኛ ደግሞ ለእነሱ ቀርፈፍ ያለ ነው። ለእኔ ይመቻል፣ ለእነርሱ አይመችም። ታጋይ ወላጅ ማለት ታጋይ ቸርች ማለት በሚመቻቸው ዜማ ክርስቶስን ማምጣት። ኢዝ ክራይስት ዜር? ኢዝ ክራይስት ዜር? ወንጌል አለ ወይ? ኢየሱስ አለ ወይ? ነቅቷል ወይ? ልጁን አንቅቶታል ወይ ነው እንጂ ለእኔ ይመቸኛል ወይ? በልጅ ላይ ተኝቶ ከማንኮራፋት ኃጢአት በልጅ ላይ ተኝተን እኛ ተመችቶን መዝሙሩ፣ ዜማ፣ ወርሺፑ፣ ስታይሉ የሉበትም። እነሱ እንደሌሉበት ያስታውቃሉ። በግድ ጎትተን እንዳመጣናቸው ያስታውቃሉ። በግድ እንዳስቀመጥናቸው ያስታውቃሉ። they're bored. They tell you I'm bored. Who cares? I'm not. ሽማግሌው እኔ I'm not bored. Are you bored? I'm not bored. So we don't care. ያችን እናት እኮ ነን። ልጅ እያስጨረስን እኮ ነው my friend። ልጅ እያስጨረስን እኮ ነው። ይቀበለዋል የኔ ነው ባይ። ልጅ እያስጨረስን፣ ልጅ እየገደልን። It's not pleasant ለነሱ። It's not pleasant። አንዳንዱ ነገር it's old fashioned። የኔ ስታይል መዝሙር is old fashioned። ወንድሞቼ እናቶቼ፣ ቅድምም ዶክተር ምህረት ነግሮናል። እኔና እናንተ ኮምፕሮማይዝ የማናደርገው የወንጌል ይዘት ላይ ነው። ወንጌል ይዘቱ አይመቻመችም። ሰው ኃጢአተኛ ነው። ክርስቶስ ሊያድነው መጥቷል። መዳኛው መንገድ ክርስቶስ ብቻ ነው። አለቱ ክርስቶስ ነው። የዘላለም ሕይወት የሚገኘው በክርስቶስ ነው። መንገዱ ንስሐ መግባት ነው። መንገዱ ዳግም ልደት ነው። ኦል ዲስ ይሄ ኮንቴንት ኮምፕሮማይዝ አይደረግም። መንገዱ ግን መለወጥ አለበት። እኔ የሰማሁበት መንገድ ልጆች አይገባቸውም። ለአይሁድ እንደ አይሁድ ነው። እሺ፣ ለተማረ እንደተማረ፣ ላልተማረ እንዳልተማረ። የኔ የሰማሁበት ስታይል is not comfortable ለልጆቼ። በጣም ሩቅ ነው የኛ ዘመን ለነሱ። የመጀመሪያው ልጃችን ያለኝ አንድ ጊዜ፣ ያው በጣም ብዙ ጓደኞቼ ታውቃላችሁ፣ በሚዲያም እናንተ ሰምታችሁ ይሆናል። አንድ ጊዜ 7ኛ ክፍል ነበር፣ አይ ዶንት ኖ 6ኛ ክፍል ይሆን፣ አሁን ኮሌጅ ጨርሷል። ያን ሰሞን ስለ ቶማስ ኤዲሰን ያነብ ነበር በትምህርት ቤት አሳይመንት ምክንያት። ቶማስ ኤዲሰን ማለት የመጀመሪያው አምፖል፣ ይሄ መብራት የፈጠረው፣ ስለሱ ያነብ ነበር። ወሬው ሁሉ እሱ ነበር። እሱ ፋሲኔትድ፣ መጀመሪያዋ መብራት ያበራት ሰውዬ ማለት ሞክሮ ያበራት ሰውዬ ያነብ ነበር። በኋላ አንድ ቀን ቅዳሜ ጠዋት አካባቢ ቤት ሆነን አብረን ሻወር እየወሰድን ከሱ ጋር፣ ዳድ ግን አንተ በእኔ እድሜ እያለ ምን አይነት ሙቪስ ነበር የምታየው አለኝ። I said, እኔ ፊልም አይቼ አላውቅም። ምን አይቻለሁ ማለት ምን አይቻለሁ? ምን አይቻለሁ? ለምን እኛ ቤት ውስጥ ቲቪ የለም። ቲቪ ቤት ምንም የለም። ቲቪ የሌለበትን ዓለም ማሰብ አልቻለም። ግራ ገባው። ከዛ ነገርኩት። እኛ ስናድግ ቲቪ አልነበረም። እሺ ምንም ቲቪ አልነበረም ማለት እና የመጀመሪያው ቴሌቪዥን እንዴት እንዳየው አወራሁት ማለት እና ከጓደኞቼ ጋር 40 ኪሎ ሜትር በላይ መሄድ ነበረብን። አንዲት ከተማ ሄደን ቀበሌ ውስጥ ብላክ ኤንድ ዋይት ተከፍቶ ሰው ተሰብስቦ ህብረት ትርኢት ጭፈራ አይተን እዛው አድረን ምን የት እንዳደረን እግዚአብሔር ያውቃል። በነጋታው ነው ወደ ሀገራችን የተመለስ። ገረመው፣ በጣም ገረመው።
ከዛ አንዳንድ ቀን አለ ነገር የሚደራረብ። ከዛ አመሻሽ ላይ የዘሴም ዴይ አመሻሹ ላይ ወንድሜና እህቱ መጥተው አብረን ቁጭ ብለን እራት እንበላ ነበር። ማታ ነበር እኛ ቤት እራት እየበላን ጨለምለም ብሏል። በድንገት መብራት ሄደ ማለት ነው። ጭልም ማለት እዚህ ላችሁ እንደሆነ አንዳንዴ እንደዛ ይሆናል። መብራት ጠፋ። ከዛ መብራት ሲጠፋ ልጆቹ ትንሽ መነጫነጭ ጀመሩ። ያኔ ሁለት ነበሩ። ሲነጫነጭ ቆይ ለምንድን ነው እናንተ የምትነጫነጩት አልኩ። ማለት በቃ just be grateful የሻማ አለ ምን አለ። እኔ እኮ ሳድግ አልኩ ሲያንቀለቅለኝ ማለት ነው። እኔ እኮ ሳድግ መብራት አልነበረም ማለት ዋዲ ምን እኔ ያደኩበት ከተማ መብራት አልነበረውም እና እኛ ሁሉ ጊዜ ስናጠናም በኩራዝ ነበር ምናምን መብራት ምናምን እና ልጅ ፈረቀበው ዳድ አንተ ከቶማስ ኤዲሰን በፊት ነው እንዴት ወለድክ? ለስሩ ወንድሞቼ እናቶች በጣም ኦልድ ነን እኛ በጣም ኦልድ ነን። በጣም የተጋነነ ይመስላል ግን there is an element of truth almost ከቶማስ ኤዲሰን በፊት ነው ለሱ አሁን ላለበት። I cannot address him in his language. የኔን ችግር የሱ እንዲያረጋው ነው መከራ መበላው ነው። የኔ ችግር የኔ ነው። በባዶ እግር ሄድኩ ምናምን የኔ ነው። አስኖቴም የኔ ችግር is not his ችግር. his ችግር is different. እኔ አድሬስ ላደርገው አልችልም። በእኔ ምቾት እየኖርኩ አድሬስ ላደርገው አልችልም።